አቴሽ በመርጃን ተዋሻውኝ ተካርኩኝ ብሎ የተወሰደበትን ነገር ሊያስመልስ እየተጣደፈ ነገር ነበረ። ነገር ግን ድንገት የታገተው ነዚር ነው ያገተው። ነዚር እንደሚገለው እየዛተ ነበር ያለው። ነዚር ማን እንደሆነ ያገተው እንዲሁም ሌሎች ነገሮችን ለአቴሽ ግልጹን ባይነግረውም ነገር ግን በጣም ደብድቦታል። ከዛ በር ላይ የነበሩ ጠባቂዎች እኔ እስከመጣ ድረስ ጠብቁ ብሏቸው ነበር እየሄደው። አንድ እንደሚገለው ለእነሱ ነግሯቸዋል። ግደሉት ብሎ ነበር የተናገረው። እንዲሁም ደግሞ ተመልሶ እስኪመጣ ድረስ እየጠበቁን ነበረ። አሁን አቴሽ እዛ ቤት ውስጥ እስከነ ወንበሩ ወድቋል። መታውት ወንበር ላይ ጥለውት ነበር ሄዱት። ጥሎት የሄደው በዚህ መንገድ ነዚር ነበረ። ነዚር እንደዚህ አድርጎ እሱን ጥሎት ከሄደ በኋላ ከዛ እሷን እያጣጣረ ድንገት እየነቃ ነበረ። መርጃን ደግሞ በአንድ በኩል ተጨንቃለች። አቴሽ እንዴት ሆኖ ይሁን ብላ እየተብሰለሰለች ዛሬ ቀን ሙሉ ረፍት አልነበራት። ማታ ደግሞ ሆኗል። አሁን የበለጠ እየተጨነቀች እየመጣች ነው። ድንገት አቴሽ እስከነ ወንበሩ በወደቀበት ሰዓት ነገር ነበረ። ድንገት መርጃን ስትመጣ በሩን ከፍታ ስትገባ እየታየችው ሲያት ደነገጠ። እንዴት ልትመጣ ቻለች እያለ ራሱን እየጠየቀ ነበር ያለው። ከዛም በኋላ በቀጥታ ቀና ብሎ ተመለከታት። እሷም ወደሱ እየቀረበች አቴሽ ንቃ መጥቻለሁ እያለችው ነበረ። እንደ ስትለው እሱ ቀስ እያለ አይኑን እየከፈተ ነበር ያለው። መርጃን ከመጣሽ ይላታል። መጥቻለሁ አይኔን ተመልከተኝ፣ ደህና ትሆናለሽ፣ ደርሼላለሽ፣ ችግር የለም እያለችው ነበረ። ከዛ እጇን ዘረጋችና ና ከዚህ አብረን ናኑጣ ናኒድ እያለችው ነበረ። ከዛ እሱ ሊነሳ ሲል እግሩ በዚህ መንገድ ታስሯል። እሷ እጇን እንደ ዘረጋችን ላይ እናየው። ከዛ በኋላ በቀጥታ ጥላው ልትወጣ ነው። መርጃን አንቺ ነሽ እያለ ነበረ። ከዛም በድንገት ነበረ እጁን እሱ ራሱ ሳያስበው እየፈታው። እጁን ገና እንደፈታው ቶሎ ብሎ ቀና አለ። እግሩ የታሰረበትን ገመድ እየፈታ ነበረ። ከፈታ በኋላ እጠብቃለሁ አቴሽ ፈጥነና የሚል ድምፅ እየሰማ ነበር ያለው። ቶሎ ድምፁ ወደሚሰማበት አቅጣጫ ሊሄድ ነው። መጀመሪያ ግን በሩን መክፈት አለበት። እግሩ ላይ የነበረውን ገመድ ከፈታ በኋላ በቀጥታ ወደ በሩ እየቀረበ በሩን ከፈተው። በሩን ሲከፍተው በሩ በቀጥታ ያመራው ወደ እነሱ ግቢ ነበር፣ አሁን ወዳሉበት ቤት። እዛ ግቢ ራሱን አገኘው። መርጃንን ቆማ ያያን ነበረ። ቆማ ያያት ወደ እሷ እየቀረበ ነበር ያለው። መርጃን አንቺ ነሽ እያለ በቀጥታ ወደ እሷ ይጠጋል። እየጠጋ ያንተ ነገር አስጨንቆ የነበረ አቴሽ የት ሄደ ነበረ? ቆይ አንተ እንደዚህ የት ነበርክ እያለች እየጠየቀችው ነው። እሱም ግራ ገብቶት ይመለከታታል። ይኸው መጥቻለሁ ይላታል። እዛ እንኳን በህልሙ እንኳን ሆኖ የሚታየው በጣም በሷ መልካምነት እንደተገረመ ነገር ነበረ። ይሄ ነገር ግን የምር ነው ወይስ ህልም ነው? ቅዠት ነው? ምንድን ነው እያለ ይጠይቃታል። ከዚህ በላይ ምን እውነት አለ? እንዴት ህልም ሊሆን ይችላል? ይሄ እውነታ ነው እንጂ እያለችው ነበረ። ቢያንስ በአሁኑ እንኳን ተገናኝተናል። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ፣ ግን አትጥፋብኝ። ያንተ ነገር ጨንቆኝ ነበረ። እባክህ እኔ አንተን በመጠበቅ ተስፋ አልቆርጥም ነበረ፣ እድሜ ልኬን ጠብቅ ነበረ አለችው። ግን መጥቻለሁ እያላን ነበር ወደ ከንፈሯ እየተጠጋ ነበረው። አሁን አቴሽ በህልሙ ነበር ይህን የሚያየው። አቴሽ ይህን በህልሙ እያየ አሁንም ቢሆን ማሰቡን መብሰልሰሉን ቀጠለ። እንዴት ከዚህ ውስጥ እንደሚወጣ ግን አያውቅም። እንዴ ህልም ነበር እንዴ እያለ ራሱን ይጠይቃል። በአንድ በኩል ደግሞ መልሶ ከእጁ ላይ ያለውን ገመድ ለመፍታት እየሞከረ ነበር ያለው። ግን እሱ ትንሽ አስቸጋሪ የሚመስል ይሆናል። ከዛም በኋላ አሁን እጁ ላይ ያለው ገመድ በጠርሙሶም ቆርጦ ለመፍታት እየሞከረ ነው። መርጃን በሌላ በኩል አሁንም ቢሆን ቤት ናት ያለችው። እዛው ግቢ ውስጥ ቆማለች። በማታ እየተከዘች ነው። ወይኔ ጉዳቴሽ የተሆነ ይሁን ይበርደው ይሁን እያለች ነበረ። በጠዋቱ ጀማል ቢሮ ውስጥ ነው ያለው። የአቴሽ ቢሮ ውስጥ ነው መረጃ እየጠበቀ ነው ያለው። አቴሽ ይደውላል ካሁን እያለ አዲስ ነገር ደውሎ ከነገረው እየጠበቀ ነበር ያለው። ምንም ነገር የለም። ድንገት መርጃ መጣች። ጀማል አዲስ ነገር አለ ካሜራው ላይ ያገኘው ቪዲዮ አለ እስቲ ለያ እያለችው ነበር። ምንም ነገር የለም፣ ምንም ፍንጭ እንኳን የለም፣ የት እንደሄደ አላቅም ይላታል። ግራ ገባት። አቴሽ የት ሆኖ እኔ በጣም እየጨነቀኝ ያለው ትለዋለች። እንዴ መርጃ እንደዚህማ መሆን የለብሽም። አቴሽ እኮ በምንም አይነት ነገር ውስጥ ቢገባ እንደምንም ብዙ ወጥመዶችን አልፎ ይመጣል። ወደ ቤቱ መመለሱ አይቀርም። ተረጋጊ። እኔም እኮ ትንሽ ተናድጃለሁ በሁኔታው፣ ማለት ግራ ገብቶኛል። ግን አቴሽ እንደዚህ ነገር ይወዳል ማለት ባህሪውን ካላወቅሽ ብዬ ነው እያለ እንድትረጋጋና አዲስ ነገር ካለ እንደሚነግራን ነገራት። እሷ ግን ምንም ሰላም እያገኘች አይደለም። ቶሎ በል ፈልግ እያለችው ነበረ። ፖሊስ ጋር እየደወለ ነው። እነሱም ቢሆኑ 24 ሰዓት ጠብቅ ቢያንስ ብለውታል። ከዛ በቃ እንውጣ ተባብለው ጀማላው ሊወጣ ነው። መርጃን ቀደመችው። መርጃን ቀድማው የሆነ ነገር ለማጣራት እየሞከረች ነው። አቴሽ አሁንም ቢሆን ወድቋል። አቴሽ እጁ ላይ ያለውን ነገር በጠርሙስ ለመፍታት እየሞከረ ነው። እየቆረጠ በመጨረሻም በጣም ጥቂት ነበር የቀረው። አጠገቡ የነበረው ጋርድ ተኝቶ ነበር እዚያ ያመሻው። ስልክ ተደወለለት። ሄሎ አቤት። እመጣለሁ አልኩሽ እኮ እመጣለሁኝ። እንዴ በቃ ጭቅጭቅኝ ለልጄ ገዛለታለሁ። በቃ በተወሰነ ቀናት እመለሳለሁ። አሻንጉሊት ገዝቼ ላይ ተመጣለሁ። በቃ አባቷንም እንደሚወደው ነገር አቦ ምንድነው አንቺ የምታሰለችኝ ብሎ ስልኩን አስቀምጠው። ድንገት ተጠራ። ከዛ በውጭ በኩል ስልኩን እዛው እንዳስቀመጠው በቀጥታ አቴሽን ቼክ አረገው። ነካ ሲያረገው አቴሽ እንደወደቀ ነበረ። ምንም አያመጣም ብሎት በቀጥታ ወደ ውጭ እየወጣ ነበረ። አቴሽ እጁ ላይ የነበረውን ገመድ ከሞላ ጎደል ቆርጦታል።
የያዘው ጠርሙስ። አሁን የቀረው በጣም ጥቂት ነው። እሱንም ታግሎ እንደምንም ብሎ ቆረጠው። እግሩ ላይ ያለውን ገመድ ከፈታ በኋላ በቀጥታ ወደ ስልኩ ተጠጋ። ወደ ሰውየው ሞባይል ስልክ ተጠጋ በኋላ ለጀማል በቀጥታ ያለበትን ቦታ አድራሻው ላከለት። ይህን አድራሻ ተከትሎ እንዲመጣ እየላከለት፣ በአንድ በኩል መርጃን ደግሞ ከቤት ተጠርፋ እየወጣች ነው። ወደዚህ ትላለች። ማን ጋር ልደውል ብላ እየተብሰለሰለች ነው። ድንገት ጀማል ስልክ እየደዋወለ ነበር። እሱም ተከትሏት ይወጣል። እሷ የሆነ ነገር ይነግረኛል ብላ ስትጠብቅ ነበረ። ምንም ነገር የለም። አዲስ ነገር አለ በማለት ጠየቀችው። ምንም ነገር የለም፣ እስካሁን ምንም ያገኘው ነገር የለም ይላታል። እንዲህ አብረው እየወሩ ነበር። ድንገት ቴክስቱ ይገባለት። ምንድን ነው ትለዋለች። እኔ እንጃ በማይታወቅ ስልክ አድራሻን የተላከልኝ ማን ሊሆን ይችላል? አቴሽ ነው የሚሆነው በእርግጠኝነት እያለ ስልኩ ድንገት ጮኸ። ተደወለለት። ከዛ ቁጥር ሄሎ ጀማል እኔ ነኝ አቴሽ ነኝ እያሉ ነበር። እንዴ ወንድሜ እየሰማኝ ነው? የኔ ያለው እያሉ ነበረ። እኔ ነኝ አሰማኝም እንዴ ጀማል ሄሎ እያሉ ነበረ። አቴሽ እየሰማኝ ነው? ድምጽ አይሰማኝም እያሉ ነበረ። ሁለቱም እንደዚህ በኔትወርክ እጦት ምክንያት ድምጻቸው እየተቆራረጠ ነበረ። ከዛ በኋላ በድንገት ነበረ ስልኩን አቴሽ መዝጋት የነበረበት። ቴክስቱንም ቶሎ ብሎ ዲሌት አደረገው። በዋትሳፕ ነበረ ቴክስቱን የላከው። ከዛ በኋላ በድንገት የሞባይሉ ባለቤት ጋርዱ መጣ። ሲመጣ አቴሽ ላይ ሽጉጡን ደቀነበት። አቴሽ እዚህ ጋር መረጃውን አጠፋፍተዋል። ሰውየው ከመጣ በኋላ አሃ ልታመልጥ ነው ማለት ነው፣ ሸወርከን ማለት ነው ባንተ ቤት ሲሉ ነበረ። ምናና ወንድ ኮንክ ፊት ለፊት ተጋፈጠኝ፣ ሽጉጡን አወርድና እስኪ ተጋፈጠኝ ሲሉ ነበረ። እንዲህ የሚባል ነገር የለም ብሎ ይሄ ጋርድ ሌሎች ወንዶችን ጠራ። ሁለት ወንዶችን ጠራ። ከዛ በጸባይ እያሰሩት ነበረ። ድጋሚ እጁንም እግሩንም ጥፍነግ አድርገው እያሰሩት ናቸው ያሉት። ጀማል በሌላ በኩል በእርግጠኝነት ይህ አድራሻ አቴሽ ያለበት ነው እሄዳለሁ ብሎ መኪና ውስጥ ሊገባ፣ መርጃን በሌላ በኩል ቆይ አንዴ እመጣለሁ ስትለው ነበር። ሁለቱም መኪና ውስጥ ገቡ። መርጃን ውረጅ መሄድ የለብሽም እያለ ነበር። አይሆንም እመጣለሁ ትላለች። መርጃን እባክሽ መሄድበት ቦታ አደገኛ ሊሆን ይችላል፣ እባክሽ ይህን ነገር ሪስክ መውሰድ አልችልም፣ በቃ ተመለሺ በመጣሽበት መንገድ ይላታል። አልሄድም አልኩ እኮ አልሄድም፣ እኔም በሆነ እጋፈጣለሁ ስትለው ነበር። ልጅ አቴሽ ከኔ ጋር ነው የሚጣለው፣ ይቅርብኝ አልፈልግም እያለ ነው። ችግር የለም አለችው። መኪና ውስጥ ገብተው ላጥ ብለው ይሄዳሉ። ይህን የምታየው በርቀት አስሊ ናት። አስሊ መኪናው እየሄደ ጀማል ብላ እየተጣራች መኪናው ላጥ ብሎ ሲሄድባት ደነገጠች። ስልኳን አወጣች። ስልክ እየደወለች ነበር ወደ ጀማል ስልኩን አነሳው። ሄሎ አስሊ እያላን ነበረ። ጀማል ስትሄድ እያየውክ ነበረ፣ ነገር ግን በጣም ቶሎ ብላ ሄድክ፣ ልከተል አልቻልኩም። ስለ አቴሽ አዲስ ነገር አለ እንዴ እያለች ጠየቀችው። ጀማል እዚህ ጋር እርግጠኛ ሳይሆን መናገር አይችልም። አስሊ ምንም ነገር የለም፣ ምንም የተረጋገጠ ነገር የለም፣ በቃ ዝም ብዬ ነው የመወጣሁት እያላን ነበረ። ታዲያ መርጃ ለምሮ አብራ የምትሄደው ስትለው ነበር። ከዛ እሱ በኋላ እነግርሻለሁ፣ በቃ አሁን ስልኬን ቢዚ ማድረግ አልፈልግም፣ ሊደወልልኝ ይችላል ብሎ ስልኩን ዘጋው። ከዛ አስሊ ጀማል የሆነ ነገር እየደበቀኝ ነው ብላ ለራሷ እየነገረችው ነው። መርጃን ደግሞ ውይ ይሄ የተላከው ቦታ አቴሽ ያለበት ቦታ እንደሚሆን ተስፋ አረጋለሁ ትላለች። እኔም ተስፋ አረጋለሁ፣ አቴሽ ምንም ሳይሆን እንደምናገኘው ተስፋ አረጋለሁ ይላታል። አሁን አስሊ እንደዚህ ስታመነታ በድንገት ነበር ሙዜን ያገኘቻት። ምን ሆነሻል ልጄ ስትላት ጀማልና መርጃን ሁለቱም መኪና ውስጥ ዘለው ገቡና ተያይዘው ቶሎ ብለው ሄዱ። ስትራን ለምን ስትራን ነበረ። ጀማል ምንም ዝርዝር የነገረኝ ነገር የለም፣ ግን በእርግጠኝነት ስለ አቴሽ የሆነ ነገር ሰምተው መሆን አለበት። አዎ ሰምተዋል፣ እንደዛ ነው የሚሆነው አለቻት። በእርግጠኝነት የሆነ ተስፋ ያለው ነገር መሆን አለበት። እንዲህ አቴሽ ላይ የሆነ ነገር ከሆነ በጣም ከባድ ነው ስላል ነበረ። አሁንም ተስፋ አረጋለሁ፣ ግን ምንም የገባኝ ነገር የለም። ለምሮ መርጃን አብረው ሄደችው። ምንድነው ያች ልጅ ከጀርባቸው ጡልጡል የምትለው? ምንም እየገባኝ አይደለም አለቻት። ሙዜንም ግራ ገባት። ጀማል ለምንድነው ምንም ነገር ያልነገረሽ? ምን ማለት ነው? ይሄ ማለት የሆነ የደበቀው ነገር አለ ማለት ነው። ግን ስለ አቴሽ ከሆነ በጣም ከባድ ነው የሚሆነው። አዎ በጣም ነው የምንጎዳው ስለ ነበር ማየ እንደዛ ታስቃ። ዋናው ነገር እንደሚመለሱ ተስፋ ማድረግ ነው ትላታለች። ሙዜን የበለጠ እየፈራሽ መጣች። ሃይደሬን ነገር በርቀት ይመለከታል። በሉ በደንብ ፈልጉ፣ በባዶ ነው እየፈለጋቸው ያላችሁት። አቴሽ ካራን እንደሆነ የመጨረሻው መንገድ ላይ ደርሷል። ከዚህ በኋላ የምታገኙት አስከሬኑን ብቻ ነው እያለ በርቀት እያያቸው እየዛተ ነበር ያለው። በሌላ በኩል መርጃን እንዲሁም ጀማል አሁን ጫካው ጋር ደረሱ። ወደዚህ ጥቅጥቅ ወዳለ እለም ወዳለ ጫካ ከደረሱ በኋላ ከዚህ በኋላ ጀማል መኪናውን መንዳት አይችልም። ስለዚህ ውስጥ ለውስጥ በእግር መኬድ አለበት። ሁለቱም አሁን ተያይዘው ከመኪና ወረዱ። ሲወርዱ እዚህ ጋር ጀማል መርጃን እዚሁ ቅር እያላን ነበረ። እሷ አብሬ ተከትዬ እሄዳለሁ ብላ አስቸግረችው። እሱ ደግሞ ካልቀረሽ እዚሁ መኪና ውስጥ ሆነሽ ነው የምትጠብቂኝ እያላን ነበረ። በኋላ አቴሽ የሆነ ነገር ብትሆኝ ይጠይቀኛል፣ ይቅርብኝ አላት። እምቢ አላት ግግም ሲልባት። ከዛ እሷ ጥላው እዚሁ መቅረት አለባት። ጥሏት ሄደሱም ቢሆን ነገር ግን መኪና ውስጥ ትገባለችና በሌላ አቅጣጫ ነበረ ስትሄድ ነበረው። አቴሽ ሊያመልጥ ስለሞከረ ድብደባ ደርሶበታል። ትንሽ ደብድበውታል መልሰው። አሁንም ቁጭ ብሎ እያያቸው ነበረ። በሉ በቃ በርሌን እንጠብቅ ይባባላሉ። አንድ ጋርድ ብቻ ቀራቴሽ ላይ እየተንጎራደደ ሲያፈጥበት ነበረ። እና ልታመልጥ ያምርሃል፣ ልታመልጥ ትፈልጋለህ ማለት ነው እያለው ነበር። ምንድን ነው የምትይኝ እያለ አቴሽ ይመለከተዋል። አንተን ስለምገል ከመግደል በፊት ልይ ብዬ ነው በባህላችን መሰረት ብሎ ሽጉጡን አወጣና አቴሽ ላይ እንጣጠረ። በላ ተኩስ እስኪ ተኩስ እያለ አቴሽ የበለጠ ሲያደፋፍረው ነበረ። በድንገት ከኋላ የሆነ ሰውዬ መጣና ሌላ ጋርድ እንግዳ አለ፣ ሌላ የመጣ ሰው አለ ብሎ ነገረው። ከዛ ሁለቱም ተያይዘው በቀጥታ አቴሽ ካለበት ክፍል ይወጣሉ። አቴሽ ማን የመጣው ብሎ ራሱን ይጠይቃል። ጀማልን በርቀት
እያዩት ይመስላል። ጀማል ወደዛ ወደዚህ እያለ ጫካ ውስጥ አቴሽን እየፈለገው ነበረ። በዚህ መንገድ ፍለጋው እንደቀጠለ ነበረ። በድንገት የሆነ ሰውዬ መጥቶ ከኋላ ሽጉጥ የደቀነበት። ጀማል ራሱን ተከላከለ። ከዚህ ሰውዬ ጋር ተጣላ ጣለው። ከዛ ጥሎት ሽጉጡ ሊወስድበት ነበር። በድንገት ሌላ ሰው መጣና ማጅራቱን በሰደፍ መታው። ጀማል በደረቱ ደቀ፣ ተዘረረ። ራሱን እየሳተ ነበረ። ደሞን የቀረችው መርጃን ናት። መርጃን ጫካ ለጫካ እየዞረች ነው። ምንም እስካሁን ድረስ ፍንጭ የሚሰጥ ነገር የለም። ድንገት ግን በርቀት የሆነ ቤት ታያት። እዚህ ቤት አካባቢ ምንም ሰው የለም። ከዛ ወደ ቤቱ ልትገባ ነው። በደንብ ሁኔታውን ቃኘች፣ ዙሪያዋን ከቃኘች በኋላ ሰው አለ የለም የሚለውን ነገር በቀጥታ ወደ ቤቱ ለመግባት እየሞከረች ነው። ድንገት በሩ ተከፈተ። ስትከፍተው አቴሽ ቁጭ ብሏል፣ ታስሯል። ደነገጠች፣ እሱም ደነገጠ። መርጃን አንቺ ነሽ እያለ ነበር። አሁን እኔ ነኝ እያለች ነበር። እንባ የተናነቃት። እንደዚህ እንባ የተናነቃት ስታየው እሱም ገርሞት እያያት ድንገት ሌላ ሰው መጣና ሽጉጥ ደቀነባት። እንኳን ደህና መጣሽ እያለ ነበር። አቴሽ እዚህ ጋር ጫፏ እንዳትነካት ይኸውልህ ከኔ ጋር ትጣላለህ እያለ አቴሽ እዚህ ጋር ይዝታል። ሰውየው መርጃን ጀርባ ላይ ሽጉጡን በዚህ መንገድ ደቅ ነው። በሌላ በኩል አቴሽ ደግሞ መርጃን ምንም ነገር እንዳትሆንበት እጅግ በጣም ፈርቷል። ከዛ በኋላ አሁን እዚህ ጋር እጁን ለመፍታት እየታገል ነበር አቴሽ በድጋሚ ግን የማይመስል ነገር ነው። ከዛ በኋላ መርጃን አቴሽን ምንም ነገር እንዳታረግ እያለችው ነበረ። አቴሽ ምንም ነገር ካረገ ከኋላ እንደሚተኮስባት እየተነገራት እሷ ድንገት አዘናግታ ሽጉጡን ቀማችሁና ይህን ሰው ፊቱን መታችው። ወደኋላ ተስፈንጥሮ ወደቀ። አቴሽ አፍ ከፍቶ ቀረ። ከመቼ ጀምሮ ነው ደግሞ እሷ ጉልበታም እንደዚህ ሆነች ብሎ ገርሞት እየተመለከታት ነበረ። በጭራሽ ከእሷ የማይጠበቅ የማይገመት ነገር ነበር ያደረገችው። ከዛ ስትመጣ እንዴነ ደህና ነህ አንተ እንዴነ እያለችው ነበረ። ተንሰብስፋለት እንደዚህ ስትመጣ እንዴ መርጃን ሰውየው ምንድን ያረግሽው ምንድን ያስነካሹ እያለ ነበር። ምን ማድረግ እችላለሁ በቃ ታዲያ ቶሎ ብዬ አስጣልኩ ሽጉጡን ይሄ አንድ የሚፈለገው ብለው ልትፈታለት እየሞከረች ነበረ። ልትፈታለት ኧረ ገመዱ ጠንካራ ነው አንተ ገመዱ አይፈታም ጥብቅ አድርገው ነበር ያሰሩልህ ትሏለች። ሰውየውን በደንብ ደበደብሹ ግን ገመድ መፍታት ከበደሽ ቶሎ በይ እንጂ እያለ ነበር። ጀማል አለ እዚህ እንዴት እንደዚህ መጣሽ እያለ ነበረ። እሱም አንተን እየፈለገ ነው ጫካ ውስጥ እዚሁ አካባቢ ነው ያለው ይመጣል እያለችው ነበረ። ገመዱ ለመፍታት እየታገለች ነው። መኪና ውስጥ ሁኚ ብሎኝ እምቢ ብዬው ነው የመጣሁት አለችው። እና ታዲያ ምንድነው እሺ ቶሎ በይ ታዲያ እያለ ነበረ። ከዛም በኋላ እየፈታችለት በመጨረሻም ጨረሰች። እግሩን እሱም ከፈታ በኋላ ልሄድ ነበር ቶሎ ብላ አቀፈችው። የሆነ ነገር ትሆናለህ ብዬ ፈርቼ ነበረ ብለው ጥምጥም ብላ አንገቱ ስር ገብታ እያቀፈችው ነበረ። ገረመው። ከዛ በኋላ በድንገት ተያይዘው ሊወጡ ነበር። ያረፈዱ ይመስላል። 3 ወንዶች መጡ። 4ተኛውን መጣ። ሽጉጥ ሁለቱም ላይ አነጣጠሩባቸው። መርጃን ከአቴሽ ጀርባ ቆማለች። አሁን ምንም አማራጭ የላቸውም። ድጋሚ ነው የሚታሰሩት። በሌላ በኩል ጀማል በደረቱ እንደወደቀ ነው ራሱን ስቷል። ሁለት ወንዶች እሻን ወንድሜን ምንድነው የምናደርግ ይባባላሉ። ቶዝ ይበስብስ ተው አያገባ ነው ከፈለገ ጅቢ ብላው እኛ ከዚህ እንሂድ እያለው ነበረ። እልም ያለ ጫካ ውስጥ ቀን ነው ገጠሎት ሄደው አሁን እዚህ ጋር አቴሽና መርጃን እጃቸው እየታሰረ ነው። በተለይ አቴሽ በጣም እየታገለና እያስቸገረ ነበረ። መርጃንም እየታገለች ቢሆንም ነገር ግን ቶሎ ብለው አሰሯት። አሁን እዚህ ጋር ደግሞ ትንሽ አቴሽ ነው የሚያስቸግረው። ሁለት ወንዶች እየታገሉት አልቻሉትም። አንደኛ ወንድ ደግሞ ወደ መርጃን ጠጋ ብለው እያትችን ቆንጆ ሲል ተፋችበት። ከዛ እዚህ ጋር አቴሽ እንዴት ትናገራታለህ እያለ በቀጥታ መታገል ጀመረ። እየታገለ እንደዚህ ሲበጠብጣቸው እንዳይታሰር አድርጎ ሲያስቸግራቸው ድንገት አለቃቸው መጣና እናንተ አንድ ሰው ለ4 ሆናችሁ ትታገላላችሁ አታፍሩም እንዴ ብሎ መርጃ ላይ ሽጉጥ ደቀነባት። አቴሽ ተረጋጋ። ሽጉጡን ዝቅ አድርግ አውርድ ሽጉጡን እያለ አቴሽ ተረጋጋ። እዚህ ጋር እግሩንና እጁን ጠፍንግ አድርገው ያስሩታል። ከዛ በኋላ በቀውጡ ይባባላሉ። እየወጡ ነበረ። መርጃንና አቴሽን ጥሏቸው እንዴት ነሽ እያለን ነበረ። ደህና ነኝ ስለኔ ታስብ አንተ እንዴት ነህ ትለዋለች። ትንሽ ድብደባ ደርሶበታል። ትንሽ አረፈድን መሰለኝ ቶሎ መምጣት ነበረብን። አዎ መምጣት አልነበረብሽም አንቺም እዚህ ለምን መጣሽ እያለ ነበር። ምን ማለት ነው አስጨነቀኝ ነበራ ታዲያ አንተ ላይ የሆነ ነገር እየተፈጠረ እንዳለ የሆነ ስሜት ተሰማኝ በቃ ጨነቀኝ አለችው። በግልጽ የሚሰማትን ስሜት በዚህ መንገድ ስትገልጽለት ደነገጠ። ጭራሽ ይሰማሻል ወይኔ አምላክ እየተሰማት ነው ጭራሽ ይሰማታል ሲል ነበረ። ቤት ውስጥ ቁጭ በማለት አልችልም በሰላም ታውቃለህ አንተ እንደዚህ ሆነ ስትሆን ነበር። አንዳንድ ጊዜ ደግሞ መረጋጋት የሚባል ነገር አለ ታዲያ መጠበቅ በትዕግስት የሚባል ነገር እኮ አለ። ቶሎችን ያንተ መርዳት ብቻ ነው ፈልገው አለችው። እንደ አንቺ ላይ አንድ ነገር ቢሆንስ ብትሆኚ ሲሆን ነገር አላት። በጣም እያስጨነቀው ነበረ። አመሰግናለሁ ረድተሽኛል በጣም ነገር ግን ተመልከች እስኪ እጅ አሁን ታስሯል፣ እግሬ ታስሯል፣ ያንቺም እጅና እግር ታስሯል። ሁለታችንም ራሳችንን የማንረዳበት ሁኔታ ውስጥ ገብተናል። አሁን ብቸኛ ተስፋችን ጀማል ብቻ ነው። ጀማል ካልመጣ ጉር ነው የምንሆነው ይላታል። እኮ እንጠብቀው በእርግጠኝነት እየፈለገ ነው የሚሆነው ትለዋለች። በሌላ በኩል እነዚህ ተጣድፎ ቤት እየመጣ ነው ያለው የነ መርጃን ቤት። አሁን መርጃንን በግልጽ ያገኛት አቴሽን አስይዞታል። ከዛም ድንገት ከመኪና እንደወረደ ተደወለለት። ሄለው እያለ ነበረ። አለቃ ነገሮች እዚህ አካባቢ ጥሩ እየሆኑ አይደለም። ድንገት የሆነ ሰው እየመጥቶ ነበር እሱን በቀላሉ ያዝ ነው እንግዶች መጥተውብን አለው። የምን እንግዶች እያሉ ነበር። መርጃንና የሆነ ልጅ መጥተው ነበረ ቦታውን እያፈላለጉ። አይ ያን እንኳን ይዘኗል መርጃን ግን አለች አሁንም አስረናታል ሲለው ነበር። ምንድን ነው የምታወራው መርጃን እዛ ምን ታደርጋለች እንዴት ልትመጣ ቻለች ይላል። ናዚር እዚህ ጋር ቅሩ በሙሉ የከሸፈበት
ይመስላል አለቃ፣ እኔም አልገባኝ። ነገር ግን በቃ ሁኔታውን ላሳውቅ ብዬ ነው። ለአሁኑ ምንም ችግር የለም፣ ነገሮች በቁጥጥር ስር ናቸው፣ ሁሉም ተቆጣጥረናል እያሉ ነበር። ጥሩ ጥሩ እሺ። መርጃ ላይ ምንም አልሆነማ፣ ምንም አልተፈጠርማ፣ እሷን እንዳትነው ሲል ነበረ። ኧረ አለቃ ልጅቷማ ደህና ናት፣ ምንም ነገር የለም፣ ግን በጣም ጠንካራ ናት። እንደ እብድ ነበር አንደኛውን ሰው የቀጠቀጠችብን እና አስረናታል እጅና እግሯን እያለው ነበረ። ልክ እንደሱ ታስራለች ሲለው ከዛ አቴሽን ደግሞ ምን እናርገው ብለው ጠየቁት። ምን እናርገው እሱንም እንግደለው ወይ ሲሉት አይ መርጃን እቅሬን አበላሸብሽብኝ። ቆይ አንዴ ከኔ አዲስ ነገር እስኪፈጠር ጠብቁ እሺ፣ እነግራቸዋለሁ። መርጃን ነገር ትሁንና ግን ያበቃላችኋል ታውቃለህ አለው። ከዛ እዚህ ጋር ነዚር ስልኩን ዘግቶ ወደ ውስጥ እየገባ ነበረ። በአንድ በኩል መርጃና አቴሽ አሁን እጃቸው እግራቸው ታስረው ይነጋገራሉ። ታውቃለህ እኔ ጨረታው ላይ አልካድኩም፣ እሺ አልካድኩም፣ በቃ ህሊኔ መረጋጋት አልቻለም ስለው ነበር። እንዴ አሁን ያለንበት ነገር ሌላ፣ እንዴት በዚህ ሳለች ስለሱ ታወሪያለሽ እያላን ነበረ። ምንም ቢሆን እኔ ባላረኩን ነገር መወቀስ አልፈልግማ፣ ጥፋተኛ እንዳልሆንኩ እንድታቅልኝ ስለምፈልግ ነው፣ እንደፈለክ ማጣራት ትችላለህ እያለችው ነበረ። ገርሞት ይመለከታታል። ጀማል ካሁን መጣ እያሉ ይጠባበቃሉ። እስካሁን ድረስ የጀማል ደብዛ የለም። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክብሯን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።